ሰሞኑን ትራፊክ ፖሊስ የኢኮኖሚ ግሽበት ስላጋጠመው ቀበቶ ከማያስሩ ተሳፋሪዎች ላይ የ300 ብር ግብር እየሰበሰበ ነው። 300 ብሬን አሳልፌ ከምሰጥማ አይደለም ቀበቶ ዝናር እታጠቃለሁ። ሰሞኑን በየመንገዱ የትራፊክና የተሳፋሪ ጭቅጭቅ በሽ ነው። ጃል ስዩም ተሾመ ማልታቲ፣ ለምንድን ነው ቀበቶ ማትታጠቀው? ጌታዬ፣ ቀበቶዬ በቦርጨ ውስጥ ህቡ ገብቶ ወይም ተሰውሮ በቀላሉ ስለማይታይ እንጂ ታጥቄያለሁ። እንዲህ አይነት ነገር አይሰራም። አንቀልባም ቢሆን መታጠቅ አለብህ። በነገራችን ላይ ቦሌ አካባቢ ጫማቸውን በአግባቡ የማያስሩ እግረኞችን መቅጣት ተጀምሯል። ኢጆሌ ቦሌ አነ አስጠንቅቅክሙ፣ የሰኔል ባርኔጣ የደፋች ከላይ ብርቱካናማ ኮት ከታች ቀይ ሱሪ የለበሰች መጥረጊያ ያነገበች ሴትዮ ካየህ መንገድ ጠራጊ መስላህ እንዳትሸወድ። ኢቲዜ ትራፕ የእግረኛ ጫማ የምትሰልል ስውር ትራፊክ ፖሊስ ናት። በነገራችን ታች ከልምድ እንደታዘብኩት ሸገር ውስጥ እግረኛ የሚያከብር ባለመኪና ማግኘት ብርቅ ነው። አንዳንዴ ሽማግሌነቴን እንኳን ከግምት አስገብተው ያሳልፉኛል ብዬ ጠብቃለሁ። ወፍ የለም። ወይ የምሰጋውን ያህል ሽማግሌ አይደለሁም፣ ወይ የሕዝቡ ስነ ምግባር እየላሸቀ ነው። ዜብራ ሳቋርጥ ፖስታ ተሸካሚ ትራፊክ በሎጬ ያልፍብኛል፣ ቪትዝ ይገፈትረኛል፣ ሲኖ ትራክ እንደ መሰናክል ይዘለኛል። ባለፈው ለአንዱ ሆድ ለባሰው ትራፊክ ፖሊስ ለአንዳንድ ነገር የሆነ ብዬ $50 ኪሱ ላይ አስቀመጥሁለት። ለትራፊክ ጉቦ የሰጠ የመጀመሪያው እግረኛ ሳልሆን አልቀርም። ከዚያን ቀን ጀምሮ ፖሊሱ 22 ላይ መንገድ ለማቋረጥ ስሰናዳ ካየኝ ወደ መገናኛ የሚወስደውን መንገድ አንደር ኮንስትራክሽን ብሎ ያዘጋልኛል። በእኔ ተረከዝና በተፎካካሪው መኪና መካከል ያለውን ርቀት በሜትር ለክቶ ከ100 ሜትር በታች የቀረቡኝን ሹፌር ይቀጣልኛል። ባለፈው አንዱ ራባፎርድ መኪና የያዘ ሰውዬ ዜብራዬን ጥሶ ሲነካው ትራፊኩ በሞተር ተከትሎ አስቆመውና መንጃ ፍቃዱን ብቻ ሳይሆን የቤቱን ካርታ ሳይቀር ነጠቀው። ከዚያ በውቄን ሶደሬ ድረስ ሸኘው ብሎ ፈረደበት። አመሰግናለሁ ኮንስታብል፣ ግን ሶደሬ መሄድ ሐሳብ የለኝም አልኩት። ፖሊሱ ትከሻዬን ቸብ ቸብ እያረገ መለሰ። አታስብ፣ አዝናንቶ የሚመልስ ሹፌር ተዘጋጅቷል። አንድ እንደ ሳማ የሚለበልብ እውነት ልንገርህ። የአገሬ ሰው ለቤተ መቅደስ ማሰሪያ ሲጠየቅ ያለውን አይሰስትም። ተበድሮ ሳይቀር ያዋጣል፣ ከሌላው ላይ ቀንሶ ይሰጣል። የዚያን ያህል ለሆስፒታል፣ ለመንገድ፣ ለትምህርት ቤት ግንባታ የሚሆን መዋጮ ለመሰብሰብ ሲተጋ አታየውም። በዚህ አገር አንድ ሐኪም ከሚያቀርበው ምክር ይልቅ አንድ ራሱን በነቢይነት የተቀባ ሰው የሚቀባጥረው ተደማጭነት አለው። ለምድራዊ ሕይወታችን ይህን ያህል ደንታ ቢስ ከሆንን ለምን በዚህ ምድር እንኖራለን? ለምን እንዋለዳለን? ለምን ስለ ሀገር፣ ስለ ርስት፣ ስለ ሥልጣን እናስባለን? ትናንትና ከካዛንቺስ አዋሬ ሚኒባስ ተሳፍሬ ሲሄድ አጠገቤ የተቀመጠው ተሳፋሪ ክፉኛ ይታከከኛል። እርድናን ከእርጅና አስተባብሬ የያዝኩን የወንድማችሁ ይህችን አጭር ማሳሰቢያ ያለቀቅኩበት። ጀለስ ጭር ያለ ቦታ የሚያስደስትህ ከሆነ ኪሴ ውስጥ መግባት ትችላለህ፣ መብትህ ነው። ስርቆትን ግን አታስበው። ዶላሬን ስዊዝ ባንክ አኑሬዋለሁ። አይፎኔን ቤት ጥየው መጥቻለሁ። ፍላሽን እንደ ማተብ አንጠልጥየዋለሁ። በአጠቃላይ በዚህ ሰዓት መሰረቅ የምትችለው ቀልቤን ብቻ ነው። አዲስ አበባ ያለው የራይድ ታክሲ አገልግሎት ከአሜሪካው ኡበር የተቀዳ ይመስለኛል። ግን ከአሜሪካዋቸው ብዙ ልዩነት አለው።
አሜሪካ ኡበር ለመጥራት ሂሳብ ቅድሚያ በካርድ መክፈል አለብሽ። ጥሪውን ከሰረዝሽ ደግሞ ኪሳራው ባንቺ ነው። የአዲስ አበባ ራይድ እንዲህ ያለ አሰራር የለውም እና ድምፃዊ ጌትያንን ላይ እንዳለው ሁኔታው ለእኔ ተመቸኝ። በቀደም ራይዶች ጋር ደወልኩ። ከመሸጋገሪያ ሙዚቃ በኋላ እባክዎ መነሻው የት ነው አለችኝ ቪትዝ አከፋፋይዋ። አዋሬ በድሩ በለጨ ፊት ለፊት ቁሜያለሁ። ደሞ አንቱ ባትኝ ደስ ይለኛል አሉ። መድረሻዎት? ጃን ሜዳ። በአቅራቢያ ያለ አሽከርካሪ ደውልልዎታል። አመሰግናለሁ አንቱ ኦፕሬተር። የነጂውን ስልክ በመጠበቅ ላይ እያለሁ አንዲት መኪና ከፊቴ ቆመች። በውቄ ናግባ ልሸኝህ። አይኔን አላሸውም። አመስግኜ ገባሁና መንገዴን ተያያዝኩት። ትንሽ ቆይቶ የራይዱ አሽከርካሪ ደወለ። ምስኪን። ይቅርታ የሚሸኘኝ ዘመድ አግኝቼ እየሄድሁ ነው አልሁት። ሰውየው ጦፈ። ታዲያ እዚህ ድረስ ለምን ታጉላላኛለህ አለኝ። መናደድ አያስፈልግም። ለተጉላላህበት የ15 ብር ሞባይል ካርድ ይላክልሃል። ሰውየው ስልኩን ዘጋው። በቅርብ ርቀት ቢያገኘኝ ኑሮ የኦክስጅን መሳቢያዬን ይዘጋልኝ ነበር። በነገራችን ላይ ሰማያዊ ላዳ እንደ ሰማያዊ ፓርቲ የአገልግሎት ዘመኑን የጨረሰ ይመስለኛል። አንድ ሰማያዊ ላዳ የሚነዳ ወዳጄ ራይድ የተጀመረ ሰሞን የሰፈሩ ጎረምሶችን አስተባብሮ የራይዶችን የመኪና ጎማ ሲያስተነፍስ ይውል ነበር። ከ7 ወር በኋላ ሳገኘው ግን ራሱ ተንፍሷል። ራይዶችን እንዴት ታያቸዋለህ ስለው የመለሰልኝ መልስ አንጀት ይበላል። እነሱ በዳታ እኛ በጌታ እንተማመናለን። ደጃዝማች ጎሹ መሰሉኝ። አንድ ቀን በቀይ ፈረሳቸው ተቀምጠው አያሌ ጭፍራ አስከትለው ወደ አደባባይ ይሄዳሉ። በተቃራኒ አቅጣጫ ከፊት ለፊታቸው የገጠር ሙሽሮች በብዙ የባላገር እድምተኛ ታጅበው ይመጣሉ። ሙሽሮቹ ሲቃረቡ ደጃች ጎሹ ከፈረሳቸው ዱብ ብለው ወረዱና ለሙሽሮች እጅ ነሱ። ከጭፍሮቻቸው አንዱ ተናዶ ጌታዬ፣ ሲሆን እኒህ ገጠሬ ሙሽሮች የእርሶን ጎዳና አጨናንቀው መንገድ ሲያስተጓጉሉ ሊቀጡ የተገባ ነበር። ጭራሽ እርሶ ወርደው እጅ ነሳሉ። ደጃች ጎሹ መለሱ፣ ወግድ ባክህ፣ እኛ በየቀኑ የምናገኘውን ደስታና ክብር ለአንድ ቀን ብንሰጣቸው ምን ይጎድልብሃል? የጥምቀት ቀን ኦርቶዶክሶች ሁሉ ሙሽሮች ናቸው። የመውሊድ ቀን ሙስሊሞች ሁሉ ሙሽሮች ናቸው። የእሬቻ ቀን የዋቄ ፈታ ተከታዮች ሁሉ ሙሽሮች ናቸው። ሙሽሮች ከነሰርገኛው በሰርጋቸው ቀን ልዩ መብት እንዳላቸው አንርሳ። በአዘቦት የማይደረጉ ነገሮች ሁሉ ማድረግ ተፈቅዶላቸዋል። አንድ ሹፌር ከ2 ጊዜ በላይ የመኪና ጥሩምባውን ከነፋብን በቀላሉ አንታገሰው። የሰርግ አጃቢ መኪኖች የሚለቁብንን የክላክስ ሩምታ ግን በጸጋ እንቀበለዋለን። በስምምነት ልዩ መብት ሰጠናቸዋል። ስለዚህ ያንተ ባልሆኑ ሃይማኖታዊ በዓላት ላይ ሰዎች መንገድ ዘግተው ቢጨፍሩ፣ ትርጉም የሚሰጣቸውን ባንዲራ ቢያውለበልቡ፣ ደስ ያላቸውን ምልክት ቢሰቅሉ ሊደብርህ አይገባም። ከደበረህ ደግሞ ድብርትህን አብሮ ለመኖር ሲባል የሚከፈል መሥዋዕትነት አድርገህ ለ1-2 ቀን ቻለው። ምራቂ የእኛና የእነሱ የሚለውን ልብ ወለድ ቸል ብለሽ ብታስተውይው ዱባና ቅል በሚመስሉ ባህሎች ውስጥ ብዙ የጋራ ሐሳቦች ታገኛለሽ። ለምሳሌ የተለያዩ እምነቶች ለውሃ ወይም የተቀደሰው ውሃ የሚሰጡትን ቦታ አስቢው። የእግዚአብሔርም መንፈስ በውሃ ላይ ሰፍኖ ነበር ይላል መጽሐፍ ቅዱስ። የሙስሊሞች ቅዱስ ቁርአን ውስጥ ከ63 ጊዜ በላይ
ስለ ውሃ ፋይዳ ተጽፏል ይባላል። ጥንታዊው የኦሮሞ ሚቶሎጂ እንደሚነግረን የመጀመሪያው ፍጥረት የወጣው ከውሃ ነው እና ቅልጥ ያለው ዓለማዊ በውቄ እዚህ ምን ዶለው የሚል ጥያቄ ሊነሳ ይችላል። ነቢያት በመላ የተገለጠላቸው እምነት ዓለማዊ ሳይንቲስቶች በምርምር ከደረሱበት እውነት ጋር ይገጥማል። ወደድህም ጠላህም የመጀመሪያው ምንጅላትህ ዓሣ ነው ይላል የዝግመተ ለውጥ ምሁሩ ሪቻርድ ዳዊክንስ። ሁላችንም የአንድ ወንዝ ልጆች ለመሆናችን ከዚህ በላይ ምን ምስክር ይመጣል? የወንዜ ልጆች መልካም በዓል። የመንግሥት ዋና ተግባር የዜጎችን ደህንነት ማስጠበቅ ነው። መንግሥት በሕዝብ ለሕዝብ የተቀጠረ ዘበኛ ነው ማለት ይቻላል። ዘበኛ ቤቱንና ቤተሰቡን ከአጥቂ መታደግ ካልቻለ ወይም ከለገመ ይባረራል፣ አለያም ከሌባ ጋር ተመሳጠረ ተብሎ ይከሰሳል። ላለፉት በርካታ ዓመታት ዘበኛው በር ላይ የለም፣ ወይ ደግሞ ከባለቤቶች ቀድሞ ተኝቷል፣ አለያም ከሌባው ጋር ሲወዳደር አቅመቢስ ነው። በአገሪቱ ወንጀል ይፈጸማል። ወንጀል ፈጻሚዎች ወንጀላቸውን እንደ አኩሪ ሙያ፣ እንደ ሰርቶ ማሳያ በአደባባይ ይኮሩበታል። በአንጻሩ ወንጀለኛ ለፍርድ ሲቀርብ ከተመለከትን ብዙ ጊዜ ሆነን። ተማሪ አፍኖ መውሰድ መረን የለቀቀ ወንጀል ነው። መንግሥት የተጠቂዎች ብሶት አሳስቦት እጅግ ጥንቃቄና ጥበብ የተሞላ ዘመቻ በማድረግ ሊታደጋቸው ይገባል። አሁን ያለው ጭው ያለ ዝምታ ግን የአንድ ባላገር ተሳፋሪን ወግ የሚያስታውስ ነው። አንድ ባላገር ከወሎ ወደ አዲስ አበባ ይመጣና ታክሲ ይሳፈራል። ወደ መውረጃው ሲቃረብ እስጢፋኖስ ላይ ወራጅ አለ ይላል። መኔባሱ ግን የባላገሩን ጥያቄ ቸል ብሎ ጉዞውን ቀጠለ። ለጀዋ ወራጅ አለ ትሉ አሰማም ወይ? መኔባሱ አሁንም አልቆመም። ባላገሩ ምርር ቢለው እንዲህ አለ። ነገሩ እንዴት ነው? ሾፌሩ ወርዷል እንዴ? ቃለ መጠይቅ ድሮና ዘንድሮ። ድሮ ጋዜጠኛ ቁርስም ምንድን ነው የበላህ? ወጋየሁ። ዱለት የልብስ ምርጫህ? ቢትልስ ሹራብ። በትርፍ ጊዜህ ምን ያዝናናሃል? ካርታ ጨዋታ። ዘይንድ ቃለ መጠይቅ ዘንድሮ ጋዜጠኛ ዛሬ ቁርስም ምን በላህ? አርቲስት ያው ሰው ሆነን ስንፈጠር ሰውነታችን እንደ ሰውነት ምግብ መጠየቁ አይቀርም። አርቲስት ደግሞ እንደ ማንኛውም ሰው ምግብ ያስፈልገዋል። ምን ልል ፈልጌ ነው? ለእኔ ትልቁ ነገር ለምግብ ሳይኖር ለሕዝብ መኖር ነው። ሕዝብ የሚጠብቅብህን ነገር ካበረከትህ ቀኑን ሙሉ ባትበላ እንኳ የረሃብ ስሜት አይሰማህም። ወደ ጥያቄ ስመጣ ቁርሴን የበላሁት በቅርቡ የሚዳሰስና የሚቀመስ ቅርስ ሆኖ በዩኔስኮ የተመዘገበውን ጨጨብሳ ነው። የልብስ ምርጫህ? እንግዲህ ሁላችንም ወደዚህ ምድር ራቁታችንን የመጣ ነው። ራቁታችንን ሆነን ይሄንን ምድር እንለቃለን። ምን ልል ፈልጌ ነው? እርቃኔን ይሸፍንልኝ እንጂ የጣሊያን ሱፍም ቢሆን ለመልበስ ዝግጁ ነኝ። በትርፍ ጊዜህ ምን ያዝናናሃል? በዚህ ዓለም ሁለት አይነት ሰዎች አሉ። ትርፍ ጊዜ ያላቸውና ከጊዜያቸው የሚያተርፉ። እኔ ከሁለተኛው ነኝ። ያለችኝን ትንሽ እረፍት ጊዜ የማሳልፈው ከጓደኞቼ ጋር መስቀል አደባባይ ጉግስ በመጫወት ነው። ካነሳው ላይ ቀር የጉግስ ጨዋታን የፈጠረው ኢትዮጵያዊ ማን ይባላል? እንጃ፣ የጥላሁን ጉግስ አባት መሰለኝ። ይህ ጽሑፍ የተጻፈው ኮቪድ በገባ ወቅት ነው። ወደ አሜሪካ የተመለሱት ትራምፕ ከግብፅ ጋር ተሞዳምዶ የኢትዮጵያን አስገድዶ ለማስፈረም በዛተበት ቀን ማግስት ነበር።
ብዙዎቻችሁ የኢትዮጵያን እንዲህ ባለ የጭንቅ ቀን ጥላት መሄድህ ክደት ነው በማለት በኢንቦክስ ወቅሳችሁኛል። የወጣሁት ለታክቲክ ነው። እንደኔ አሜሪካን ከውስጥ ሆኖ ለመታገል ከዚህ ጊዜ የተሻለ አጋጣሚ የለም እና ስማይ ጠሬው እንዴት እያረጋችሁ ነው? ከአምቡላንስ ሰብሮ ያመለጠው ትኩሳታም ዜጋ ሲረሸን ላይቭ የሚተላለፈው መቼ ነው? ለመሆኑ ዛፓዎች አስፈላጊውን ፍተሻ አድርገውበታል? እንደኔ ኤርፖርት ላይ በመሳሪያ ሲዳብሱት ትኩሳቱ ያሻቀበው በቫይረሱ ምክንያት አይመስለኝም። የሆነ በዱባ ቅጠል ጠቅልሎ የዋጠው ኮኬን ሳይኖር አይቀርም። አለበለዚያ ሰው እንዴት የጤና ድጋፍ ሸሽቶ ያመልጣል? እኔማ አስፈላጊውን ጥንቃቄ ሳደርግ ቆይቻለሁ። ፊትህን አትንካ ተብሏል። ፊቴን አልነካም። መንገጭላ ግድም ሲበላኝ እንደ ዳንግል የበግ የግድግዳውን ጠርዝ በመታከክ ጥሜን አረካለሁ። ማንኛውም አይነት የበር እጀት አልጨብጥም። ትናንት የአንዱን ሚኒ ማርኬት በር እንደ ቻክ ኖሪስ በርግጫ ከፍቼ ስገባ ዘበኛው ተናዶ በጥፊ ሊያጮለኝ ከቃጣ በኋላ ለቅድመ ጥንቃቄ በሚል በጠረባ ጣለኝ። በቀደም ዕለት ወደ ቤቴ እየሄዱ አንዱ ከጀርባዬ ያስነጠሰ። ዞር አልኩና ሰውዬ በሕግ አምላክ እንዳትንቀሳቀስ። ምን ነው? ያስነጠስክበት ቦታ ከኔ ጋር ያለውን ርቀት ልለካው ነው። ከ3 ሜትር ካነሰ ወደ ጤና ጣቢያ ደውላለሁ። በተቻለኝ መጠን ቅድመ ጥንቃቄዎችን ሳደርግ ቆይቻለሁ። ጉሮሮ መድረቅ የለበትም በተባለው መሰረት ውሃ ካጠገቤ አይለይም። አሜሪካ ውስጥ የውሃ ችግር የለም። ከፈለግሽ ትራስሽ አጠገብ ቧንቧ ማስገጠም ሳይቀር ትችያለሽ። እዚህ አገር በፈረቃ የሚመጣ ጥም እንጂ በፈረቃ የሚመጣ ውሃ የለም። ድሮ አንድ ጣሳ ውሃ ከጠጣው በመላው ሰውነቴ ሲንሸራሸር ሰንብቶ ሁለመናዬን አጽድቶ በሁለተኛው ቀን ነበር ተረፈ ምርት ሆኖ የሚወጣው። እንዲያውም አንዳንዴ ሳምንት የማልሸናበት ጊዜ ነበር። አሁን ገባ ብርጭቆው ካፌ ሳይወርድ የምጠጣው ነገር በቀጥታ ስርጭት ወደ ፊኛዬ ይሄዳል። ከመውቄ ጋር መጠጣት እኮ በወንፊት ውሃ እንደ መቅዳት ነው ይላሉ አብሮ ቀምቃሚዎች። ደሞ አንድ ብርጭቆ ውሃ ጠጥቼ አንድ ማድጋ የሚሸናበት ምስጢር አይገባኝም። የሆነ ለጡረታ የተጠራቀመልኝ ሽንት ሳይኖር አይቀርም። ችግሩ ምኝታ ቤቴ ከሽንት ቤቱ በጣም ይርቃል። በዛ ላይ የአሜሪካ ሽንት ቤት በጣም ጽድት ያለ ስለሆነ በቀላሉ እሺ ብሎ አይወርድልኝም። የመጣው ሌሊት ከሆነ ደግሞ አባብዬ ወይም ጨቁኜ አሳድረዋለሁ። ከትናንት ወዲያ በተከታታይ በእሩምታ ማስነጠስ ጀመርሁ። ብዙም ሳልደነግጥ 911 ደወልኩና መታችሁ ትወስዱኝ ወይስ መደዳውን ልበክል አልኳቸው። በታንክ የታጀበ አምቡላንስ ልከው ወሰዱኝ። ከኢትዮጵያ መምጣቴን ስለሰሙ ሰብሮ ያመልጣል ብለው ሰግተው ነው። ዶክተሩ መርምሮኝ ሲያበቃ ጥሩና መጥፎ ዜና አለኝ አለ። ከጥሩ ጀምር አልኩት። ኮሮና የለብህም፣ ግንባር ላይ ነጥሮ ተመልሷል። ተመስገን። መጥፎ ዜናስ ምንድን ነው? ሁለተኛው የምርመራ ውጤት እንደሚያሳየው ፊኛህ ላይ ችግር ተከስቷል። ፊኛዬ ምን ሆነ? ፊኛህ ሽንት በማቆር ብዛት የተነሳ ተለጥጦ የላም ጡት መስሏል። እና ምንድን ነው የሚሻለኝ አልኩት በጭንቀት። ዓለም በወረርሽኝ በሚዋከብበት ዘመን ያንተን ፊኛ ሥራ ፈቶ የሚያክም የለም። እዛው አገርህ ገብተህ እንድትሞት ሪፈር ጽፈንልሃል።